አብርሃም እንግዲህ ለሜሪና ለዳኒ ሩታ አንድ ልጅ ይቅርና 10 ልጅ ራሱ ብታረግዝ እናንተን የሚመለከታችሁ ጉዳይ አይደለም። ይሄ የኔና የእሷ ጉዳይ ነው። እናንተ የማያገባችሁ ነገር ውስጥ ገብታችሁ እንደዚህ ባትፈተፍቱ ደስ ይለኛል። ከህይወታችን ውጡ። እናንተ ከህይወታችን ብትወጡ ህይወታችን ልስተካከል፣ ልንታረቅ እንችላለን። ከህይወታችን ውጡ ብሎ እንግዲህ አብርሃም ዛሬ ግርግር ፈጥሯል ማለት ነው። ግን ርዕሱን ታምኔቱ ስታዩ በጣም ደስ ብሏችሁ ገብታችሁ ታያላችሁ ማለት ነው። ግን እኔ ደስ ብሎኝ ማለት ነው እንዴት እንደነገባው እኔ ነው የማውቀው። ግን ገብቼ ሌላ ታሪክ ነው ያየሁት እና አብርሃም ልጁን ተቀብለዋል። ሩትዬ ደስ ብሏታል ይላል ርዕሱ። ግን ስትገቡ ሌላ ታሪክ ሌላም ድራማ ነው የምታዩት ማለት ነው። እና ለምን እንደዚህ እንደሚጫወቱ እኔ ግራ ግብት ነው ያለኝ። ተጫወቱብን እኮ እናንተ። ወይኔ እናቴ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ሩቲና አብርሽ በዚህ አይነት መልኩ መጥተዋል። አብርሃም ልጁን ተቀብለዋል ይላል ርዕሱ። ገብቼ ደስ ብሎኝ እሳይ እልልልል ብዬ ሳልጨርስ ስትገቡ እንግዲህ ሌላ ድራማ ነው። ትላንት ሄርሜላን ሄደሽ እንደዛ ልትናገራት አይገባም፣ ሚስቴን የወደፊቱ የልጆችን እናት እንደዛ ልትያት አይገባም ብሎ እንግዲህ አብርሃም ታሪክ ሲፈጥር ነበረ። እኔ አላምንም የሚለው ዘፈን ራሱ ብጋብዛቸው ደስ ይለኛል። ምክንያቱም በጣም ተጃጃሉብን። ብር ምንድን ነው እንደዚህ ሌላ አይዲያ ይዘው አይመጡም? እንደሺ ድራማ እንኳን ቢሆን እንደምንዛዙብን